ይበላ ሞት ይገባዋል ይላል ያልተጻፈው። አሁን መሞት የምፈልገው አሁን ግን ቅድስትዬ እማዬ ናት። እሺ ቅድስት አውለደች። ሁለተኛ እናቴ ስትያት እንዳልሰማሽ። ልጅ መውለድ እየተመኘው ሲጀመር ልጅ ያለው ባል የምታገባ ሴት ህይወቷ ጣዕም አልባ ነው የሚሆንባት። እኔ እና አንቺ ካልተገባን አብረን አንተኛም። እኔ መድብልን ከፈለኩት በ3 ቀን ውስጥ በፍቅሬ ጠብ አድርጌ አልጋዬ ላይ እንድተኛ ማድረግ እችላለሁ። የሽንጥ ስጋም በጣም ነው የምወደው። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ እንግዲህ እየላችሁ የመጣሁት የነ ማለትንና የነ ዳጣን ነው። ማለት እንግዲህ ከገዛ ወንድ ጓደኛዋ ጋራ በጣም እየተነጋገረች ነው። እኔ በጣም ሰልችቶኛል፣ እኔ በጣም መሮኛል፣ እኔ መሞት ነው የምፈልገው፣ ሌላ ነገር ምንም። ስለዚህ ለምንድነው ማለት እንደዚህ የምትሆኙ? ያንቺ ችግርስ ምንድነው? ኬት ወዴት ነው? ለምንድነው ሞትን የመረሽው? ችግርሽ ምንድነው ብሎ ጓደኛዋ አብረው የሚያወሩትና አብረው የሚጫወቷት ጓደኛዋ በጣም ሲጠይቃት ነበረ። እኔ በጣም ኑሮ መሮኛል፣ ሁሉንም ነገር ብዬው በጣም ሰልችቶኛል። አሁንስ ከዚህ ምድር ላይ መጥፋት ነው የምፈልገው፣ ሌላ ምንም ነገር የምፈልገው ነገር የለም እያለች ማለት በጣም ነው እያዘነች ያለችው። ስለዚህ ማለት ለምንድን ነው እንደዚህ የምታዝነው? ማለት በማን ሰበብ ነው? ማለት በብሩኬ ሰበብ ነው ወይ? ማለት ብዙ ነገር አስባ ያልተሳካላት ብዙ ነገሮች ስላሉ ማለት በአሁኑ ሰዓት በፍጹም ማንንም ሰው ልታዳምጥና በፍጹም ማንንም ሰው ልትስማማ አልቻለችም። የዚህ ሁሉ ምክንያት የምን ምክንያት ነው? የእሷ ምክንያትስ ለምንድን ነው ሞቷንና ብቸኝነት መኖር የፈለገችው? ማለት ምክንያቷን ምንድን ነው? ማን ነው የእሷ ምክንያት የሚረዳላት? ጓደኛዋም እንግዲህ መሞት ከፈለግሽም ቀስ ብለሽ ትሞቻለሽ፣ ይሄን አክል ማማረር ምን ያስፈልገዋል ማለት ብሎ ሲጠይቃት ነበረ። ነገር ግን በፍጹም እሺም ምንም አላለችም። እሷ አሁንም ሞቷን ነው የምትመርጠው። ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? እንግዲህ ይሄንን ቻናል የደውሏ ምልክት እየተጫናችሁ ሰብስክራይብ እና ላይክ እያደረጋችሁ አብረን እንድንጓዝ አብረን እጋብዛችኋለሁ ማለት ነውና ወደ ሌሎቹ ቪዲዮ ደግሞ አብረን ስንሄድና አብረን ስንጓጓዝ ወደ ቅድስት ነው የምንሄደው፣ ወደ ማለት ነው የምንሄደው። ማለት ዳጣን ለምንድን ነው የምትፈልገው? ማለት ዳጣን በጣም በሄደችበት ቦታ ዳጣን መንገድ ላይ ቆማ ዳጣን በጣም እየጠየቀቻት ነው። ዳጣን እንግዲህ በጣም የምትጠይቅበት ምክንያቷ ምንድን ነው? ዳጣ አሁንም በፍጹም ልትነግራትም አልቻለችም። ዳጣ ከሁሉም ሰው ጋራ በጣም ስለምትግባባ አሁንም ብሩኬን ያለበት ቦታ ትወስኛለሽ ብላ በጣም ዳጣን ትፈልጋለች። ዳጣ ደግሞ በእናትሽ ስትላት እኔ እናቴን አግኝቻታለሁ፣ ዝም ብለሽ ደግሞ በእናትሽ እንዳትይም ብላታለች ዳጣን። ነገር ግን ዳጣን እንደዛ ካለቻት በኋላ ዳጣ በጣም ነው የደነገጠችው። ዳጣ የደነገጠችበት ምክንያት አላት። ለምንድን ነው በእናትሽ የምትይኝ እያለቻት ነው። ስለዚህ ካሁን በፊት ዳጣ እናት የላትም ተብሎ ከጎዳና ላይ ስለተነሳች በዛ ሰበብ ነው ልትነካካት የፈለገችው ማለት
አሁንም ወደ ሌላ ቪዲዮ ስንሄድ አለም ደግሞ የብሩኬን ወንድም ምን አርግ ነው የምትለው? የብሩኬን ወንድም አለም በጣም ትፈልጓለች፣ በጣም ታፈቅረዋለች። የመጨረሻ ነው የምትወደው። በየክፍሉ ሁሉ እየሄደች እንግዲህ በጣም ነው እፈልግሃለሁ አስሬ እያለችው ባለፈውም ከአረብ ሀገር እየተበላችው ሴት ብር እሷ ነች እሷ ልጅ አብረን እንድንረዳ እንፈልጋለን እፈልግሃለሁ ብላ ነው መድብልን ሁሌ ስትፈልግ በየቀኑ መድብልን ማግኘት እየፈለገችው። የአረብ ሀገር ሴት እንግዲህ እንደዚህ መቀለጃ ስትሆንም ያማል ማለት ነው። ስለዚህ አንቺ ደግሞ ለምንድነው የምትፈልግኝ? ለምንድነው አስሬ ክፍሌ የምትመጪው ሲላት ነበረ። ነገር ግን ባለፈውም እንደዛ ሲላት የአረብ ሀገር ሴት የተበላችው ብሯን የተበላችው ሴት እሷን አምኖ በእሷ ሰበብ ነው እሱን እየተጠጋችው ያለችው። ነገር ግን እንደዛ ቢሆንም ነገሮቹ ለሱ ከባድ ቢሆንም ነገሮቹ እንደዚህ አይደሉም። ማንም ሰው የእሷን ሰበብ ያወቀ ሰው የለም። እሷ መድብልን ፈልጋ ነው ሰበቦቹን እየሰበሰበች መድብል ጋር የምትሄደው። ነገሮቹ ግን እሷ እንደምታስብ ሳይሆን መድብል ምንም አይፈልጋትም። አሁንም ብሩን የዘረፈው ልጅ ይዘው ነበረ። በዛ ሰበብም ልጁን መድብልና እሷ ልጁን እንግዲህ ብሩን መለስ ብለው ከአካውንቱ ላይ ብሩን ወደ ልጅቷ መልሷል። አሁን ልጁ ደግሞ በድጋሚ ሽጉጡን ደቅኖ አለምን ሊገላት ነበረ። አለምም በድጋሚ እሱን ልትገለው ነበረ። በመካከሉ የአንገት ሐብልሽን አምጪ ብሏት ወስዶ ነበረ። አሁን ደግሞ የብሩን ሙሉ በሙሉ ቶሎ ብለሽ ካልመለሽልኝ ጉድሽ ፈላ እያላት ነበረ። ነገር ግን እሱ እንደዛ ካላት በኋላም በፍጹም ሊሆንም አልቻለም። መድብልም መጣ እንዳትተኩሰው ስለው ነበረ። ሰውየው ሲተኩስ በፍጹም ሽጉጡ ከሸፈበት ማለት ነው። ስለዚህ በጣም ሳቁ፣ በጣም ተሳስቀው ሲሄዱ ነበረ። ከዛ በኋላም እንግዲህ አለም ብሩኬን ያለበት ቦታ ፍለጋ እየሄደች ነበረ። በመካከሉ ቅድስት ኩሽና ውስጥ ሄዳ ለቅድስት እንግዲህ ቅድስት ደግሞ ለምንድነው እንደዚህ ያደረግሽው ብላ ቅድስትን ስትነግራት ነበረ። ቅድስት በስተመጨረሻ ላይም ምግብ እየሰራች አለም እዛ ስትሄድ ነበረ። አለም እዛ ከሄደች በኋላም በፍጹም አለም እዛ ከሄደች በኋላም ቅድስትን አንዳንድ ነገር ለመጠየቅ ቅድስት ጋር ሄዳ ነበረ። ቅድስትን አንዳንድ ነገር ለመጠየቅ ስትሄድ ከዛ በኋላ ቅድስትንም አንቺ ከብሩኬ ጋራ ተኝተሻል፣ ብሩኬ እንደሚወልድና እንደማይወልድ እንዴት ታውቂያለሽ ብላ ብሩኬን ስትጠይቀው ነበረ። ብሩኬን ከጠየቀች በኋላ ብሩኬም ዝም ነው ያላት። ቅድስት ደግሞ ምን ማለት ነው እንደዚህ አይነት ጥያቄ ሰውን የምትጠይቂው ነውር አይደለ እንዴ ስትላት ነበረ። አለም ግን ምን እንደፈለገች የሚታወቀው ነገር የለም። ብሩኬና ቅድስት መካከል ትመላለሳለች። አሁን ደግሞ ቅድስትንም እሱ ይወልዳል ወይ ብላ ስትጠይቀው ነበረ። አሁን ደግሞ ብሩኬን አንተ መቼ ነው እህቴን የምታገባት ብላ ስትጠይቀው ነበረ። አሁን አንቺ በዚህ ደግሞ መጣሽ እንዴ? ባለፈው ደግሼ ነበረ ብሎ ሲነግራት፣ አይ ባለፈው ፍርማ 80 ሳይታሰር እንደዚሁ ግቢ ያልካት ዝም ብዬ ሳልደግስ ዝም ብለሽ ግቢ ያልካት ሴት አይደለችም እህቴ። ስለዚህ ባለፈው ደግሞ የደገስከው ድግስ ጤናህን ልታጣበት የደገስከው ድግስ ነው እንጂ ለሷ የደገስክ አይደለም ብላ መልስ ስትሰጠው ነበረ። ጤና የለሽም እንዴ ብሎ ነው ብሩኬ ከሷ ጋር የሄደው ማለት ነው። እና እንግዲህ ውድ ተመልካች በጣም በሚገርምና በጣም በሚያሳዝን ብሩኬን አሳዝነዋለች ማለት ነው አለም።
ብሩኬ ደግሞ ትንሽ ነገር ነው የሚበቃ። ወደ ሌሎቹ ቪዲዮ ደግሞ አብረን ስንከታተል ብሩኬ ቅድስት ጋር ኩሽና ሄዶ ነበረ። ብሩኬ ቅድስት ጋር ኩሽና ከሄደ በኋላ ቅድስት ምግብ እየሰራች ነበረ። እዛ እንግዲህ ሰላም አላት። ቅድስት ደግሞ ልጅ መውለድ እፈልጋለሁ፣ ወንድ ልጅ መውለድ እፈልጋለሁ ብላ ስትናገረው ነበረ። ቅድስትንም ምንም ነገር አላላትም፣ ትቷት ነው የሄደው ማለት ነው። እና ብሩኬ የራሱ ችግር አለበት ማለት ነው። ወደ ሌሎቹ ቪዲዮ ደግሞ አብረን ስንከታተል ሌሎቹም ቪዲዮ ደግሞ እንግዲህ መድብልና ብሩኬ ሲነጋገሩ ነበረ። መድብልና ብሩኬ የሚነጋገሩበት ምክንያት ምንድን ነው? ብሩኬ እኔ ማለትን አለቃትም መቼም ማለትን እንደማለቃት አስጠንቅቄ ነው የማቀው። ማለት እስከ አሁን ድረስ ከእስሬ አልቀርም ስላለች እኔና ማለት እኔና ማለት አንለቀቅምና ስለዚህ እንግዲህ እኔ ደግሞ የሆነ ነገር ከሆንኩ ልጄን አደራ ሲለው ነበረ ለመድብል ማለት ነው። መድብል ደግሞ እንደዚህ ማለትም አሁንም ምን ማለት ነው ብሎ ሲጠይቀው ነበረ። አይ እሱ እንዳለ ይቆይና እኔ አደራ ብዬ ካለው ሲለው ነበረ። አይ አንተ ከመቼ ወዲህ ነው ሚስጥር ከኔ መደበቅ የተጀመረውና ለምንድነው የማትነግረኝ ሲለው እንግዲህ በጣም ተናዶ ነበረ። መድብልን የሚያናድደው ነገር ምን አለ? መድብልን የሚያናድደው ነገር ብሩኬ የራሱን እንደ ድሮ አይደለሁም እኔ አሁን ድኛለሁና ብዙ ነገር ማድረግ እፈልጋለሁ፣ ብዙ ነገርን መበቀል እፈልጋለሁ ካለ እንግዲህ ይበቃል። ስለዚህ እንግዲህ ውድ ተመልካቾቼ የቪዲዮ ላይክ እያደረጋችሁ ላይክ ስታረጉ ለሁሉም ሰው ተደራሽ ይሆናል። እኔ እንግዲህ ማውራትን አላቆምም ብያለሁ። አቤት ልጁ ሲያምር ብሩን ከአረብ ሀገር እያስላከ እንግዲህ መቼም እየበላ በጣም ነው የሚያምረውና ቅድስትም በጣም እየተሞላቀቀችና በጣም ሌላ ነገሮች እያወራች ነው። አባቴ የኔ አንበሳ ዳንክልኝ እያለች ነው። አዎ ብሩኬ ድኛለሁ፣ ከእንግዲህ በኋላ የምትፈልጊውን ነገር አድርግልሻለሁ፣ ድኛለሁ እያላት ነውና ስለዚህ እንግዲህ ውድ ተመልካቾቼ በጣም የሚገርምና በጣም የሚያሳዝን አንዳንድ ነገሮች እንግዲህ ያጋጥማል ማለት ነው። ሁሉም ነገር ለበጎ ነው፣ ሁሉም ነገር ለመልካም ነው ብለን እናስባለን ማለት ነውና ውድ ተመልካች ስለዚህ እንግዲህ ምንም ማለት አይደለም ባይ